ላይክ እያደረጋችሁ እስከ መጨረሻ አይታችሁ የማታውን ቪዲዮ ፈትፍቻለሁኝ። ኮሜንት ጻፉ። እወዳችኋለሁ። በጣም ለእናንተ ትልቅ ቦታ አለኝ። እኔ ግን በቲክቶክ እያለቃቅስም ሲመጣ አስመሳው ማለት ነው። መቼም አያልቅበት። ሄርሚ ይህንን ምነግርሽ እንዲደብርሽ ፈልጌ አይደለም፣ ግን ደግሞ ሄርሚ እኔ ከሩታ ጋር መሆን እፈልጋለሁ። ሩታን እወዳታለሁ። ከእሷ መለየት አልፈልግም። ስለዚህ ሄርሚ በእግዚአብሔር ለምንሽ ከህይወቴ ውጭልኝ፣ እኔም ከእሷ ጋር ህይወቴንና ላይፌን ልቀጥል። ከዚህም በኋላ ማለት ነው እውነቱን ስነግርሽ ሩታን በምንም አይነት መንገድ እንድትናገሪያትም አልፈልግም። ከዚህ በኋላ እሷና አንቺም በምንም አይነት መንገድ ሰጣ ገባ ውስጥ መግባት የለባችሁ። ስለዚህ ሁለተኛ ምንም አይነት ነገር ቴክስት የሚሆን ምንም ይሁን ነገር ወደ እሷ እንዳትልኪላት፣ እሷን የሚያስደብራት ነገር ከዚህ በኋላ እንዳታደርግ። ሄርሚ አስበህበታል? በስትክክል ያው አስቤበታለሁ። ማታ ደሬን ተጨነቄበት አስቤበት ነው ይህንን ውሳኔ ቁት ማለት ነው። እዚህ ጋር በቃ ሁሉም ነገር እንዲያበቃ ፈልጋለሁ እንጂ ደህና ነህ? ደህና ነኝ እግዚአብሔር ይመስገን። እንደምፈልግ ታውቂያለሽ፣ ሩታ እንደምወድሽም ታውቂያለሽ። በዚህ ልክ እየተመላለስኩኝ በዚህ ልክ እንትን እያልኩኝ ያለሁት ከአንቺ ጋር አብሬ መሆን ስለምፈልግ ነው። ፕሊስ ተረጂ። ስለዚህ አሁን ትመጣለች ማገኘ እየመሰለች ስለሆነ ያ ነገር አእምሮች ላይ እንዳይኖር ማንገፋፍቶ ነው ወይ ማመከረክ? ሩታ ማንም ስለገፋፋኝ ማንም እንትን ስላለኝ አይደለም። እርግጠኛ ነው ምናልባት እኔ ሰው ልጅ ነኝ፣ ብዙ ነገሮች ልሳሳት ላጠፋ እችላለሁ። አላጠፋሁኝም አይደለም ከዛ በፊት ማለት ነው። አሁን ግን አንቺ ባለሽበት ያሉትን ነገሮች ነግሬ እሷን ከቤቴ ማስወጣት እንዳለብን ስለተሰማኝ ዛሬ ጠርቻታለሁኝ። እዚህ ቦታ ላይ ትመጣለች። ትመጣ ያሉትን ነገሮች በግልጽ አማርኛ ነግሬያት ከኔ ቤት እንድትወጣ አድርጋለሁ ማለት ነው እኮ። ማለት ሀሳብ ቆንጆ ነው እኮ፣ ግን ደግሞ እንዴት እስከዛሬ ሳታስበው የሚል ጥያቄ ውስጤ ስለፈጠረብኝ ነው። ወይ የሆነ ሰው እንደዚህ አድርግ ምናምን ብሎ ሊሆን ይችላል ብዬ አሰብኩኝ። ላይፋችንን መቀጠል እንችላለን። በቃ በህይወት እንዲስተካከል አንቺ የግድ ከኔ መራቅ ይኖርብሻል። ሄርሚ ይህንን ምነግርሽ መሆን እፈልጋለሁ። ሩታን እወዳታለሁ። ከእሷ መለየት አልፈልግም። ስለዚህ ሄርሚ በእግዚአብሔር ለምንሽ ከህይወቴ ውጭልኝ፣ እኔም ከእሷ ጋር ህይወቴንና ላይፌን ልቀጥል እና በእሷ ፊት ይህንን ነገር መናገሬ ትክክል ላይሆን ይችላል፣ ግን ደግሞ ሁሉንም ነገሮች በአንቺ ፊት እንድታያቸውና ሁሉም ነገሮች እንድታውቃቸው ስለምፈልግ ነው ዛሬ በእንደዚህ አይነት ሁኔታ የጠራሁሽ ማለት ነው። ይህንንም ነገር ስለተናገርኩሽ ይቅርታ። ህይወትክ ላይ ይህን ያህል እንደዚህ ማተር አድርጌያለሁ ሄርሚ። ከዚህም በኋላ ማለት ነው እውነቱን ስነግርሽ ሩታን በምንም አይነት መንገድ እንድትናገሪያትም አልፈልግም። ከዚህ በኋላ እሷና አንቺም በምንም አይነት መንገድ ሰጣ ገባ ውስጥ መግባት የለባችሁ። ስለዚህ ሁለተኛ ምንም አይነት ነገር ቴክስት የሚሆን ምንም ይሁን ነገር ወደ እሷ እንዳትልኪላት፣ እሷን የሚያስደብራት ነገር ከዚህ በኋላ እንዳታደርግ። ሄርሚ እንደዛ አታደርግም። መለያየት ካለብን እዚሁ ጋር እንድንለያይ ስለፈለግኩኝ ነው። መሆን እፈልጋለሁ፣ ከልጄ ጋር መሆን እፈልጋለሁ፣ አብሬያት መኖር እፈልጋለሁ። ይሄ ደግሞ እንዲሆን የህይወት መራቅ አለብሽ እና ለዛ ነው ይህንን ውሳኔ ወሰንኩት። አስቀድሜ እኔ ላይ ደግሞ መቅራት ያለበትን እስካሁንም የሆንኩትን ነገር እስካሁንም የሚያሳለፍኩትን ነገር ብቻዬን እስካሁን የተሰቃየሁትን ነገር ብቻዬን እንደ ሴትነት የተባልኩትንም ነገር ወደኋላ አድርጌ አሁንም ቢሆን ነገሩን እቀበለዋለሁ። አሁንም ድረስ አንተን እንጂ በማንንም ማውቅ አይደለም። በዚህ ብዙ ሰው እንደዛ እያለኝ አንተንም አስቀድመው በቃ ደስተኛ ሆነክ ሳይ በጣም ነው የምወድህ፣ በጣም ነው የማከብርክ። በጣም ለአንተ ጥሩ ቦታ አለኝ። አንተ ጋር በማሳለፋቸው ነገሮች ከፍቶኝ ራሱ አያውቅም ማለት ወሬ እኮ ደረደረች። አዝማሪ የሰው ባለ ቆሞ አመሰግናለች እንዴ! ለክስክስ ደግ ሆንሽ፣ ተዋረድሽ። መጨረስ መቅጨት የምችልበት አቅም ሸኝቻታለሁ። ጥሩ ነው። አሻኝነት አሪፍ ነው። ግን በዚህ ልክ ሌሊቱ ሙሉ ተጨንቀ ምናምን የምትወስነው ውሳኔ የሚሆኑ ለእኔ በጣም አስገርሞኛል። ሌሊቱ ሙሉ መጨነቅ አለብን ይህንን ውሳኔ ለመወሰን? ይህ ማለት ምንም ማተር የማያደርግ ነገር ነው። ከህይወት ያስወጣኸው ሊከብድ የሚገባ ነገር አይደለም። ገባ? ታወቃን ተሆሞ ላይፋችን እንቀጥል። ይቅርታውን ተቀበይኝና
ልጃችንን በሰላም እናሳድግ እንችል። እኔ ባይበቃኝ ኖሮ እስከዚህ ድረስ እንደዚህ አልሆንም ነበር። ምክንያቱም ነፃ ንግግሩ ከንቱ ነው። ጓደኞች ምናምን አሉን፣ ከእነሱ ጋር በፍቅር ማሳልፍ አይነት ሰው ነኝ። ያንተ ስራ ነው፣ የእኔ ማንነት አይደለም። የማልሰርዘው ውሳኔ ላይ ደርሻለሁ። ይህንን ነገር ደግሞ ከወሰንኩኝ አዲስ ህይወት እንጀምር። ዘመኔ ያን ጊዜ ባረሰ አንቺ የሌለሽበትን ያህል በቲክቶክ እያዝኖ ለቋል። እንግዲህ ወደንሶቹም እያስለቀሰችው ሩታዬ ማይቀናትም እያሉ ነው። እሱ ሲያሽቃብጥ 9 ወር ሙሉ ሲያስለቅሳት ከጋለሞታ ጋራ አንድ ቀን ያልተሰማቸው ዛሬ ቲክቶክ ላይ እያለቃቀሰ ለቆ ቪዲዮ ሊያብዱ ነው ማለት ነው። በማታው ቪዲዮ ስላልሰራሁ ላይክ አድርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። እንግዲህ በማታው ቪዲዮ አስተያየት አልሰጠሁም መጥቻለሁ። ዛሬ ላይክ እያደረጋችሁ ቪዲዮ እስከ መጨረሻ አይታችሁ ተሰማችሁን። ሩታ ሀብቴ እንግዲህ ማታ ለምንድን ነው የመጣኸው? ከአወዳን እናንተ ይበቃናል ብለዋለይ። ነገር ግን እሱ ደግሞ ከፊቷ ሄርሜላን ውጪ ከህይወቴ በቃ እኔ ሩታን ወዳታለሁ፣ አፈቅራታለሁ፣ ከሷ መቀጠል ነው የምፈልገው እና ከህይወታችን እንድትወጭልኝ ፈልጋለሁ። በፈጣሪ ተማጥኖ በህይወቱ አስወጣት። ለድራማም ሆነ ለማንኛውም ረፍዶበታል። ለማንኛውም ማለት ነው አንድ ወንድ ልጅ የፈለገውን ካረገ በኋላ የፈለገውን ካስተናገደ በኋላ ስሜቱን ካበታተነ በኋላ የሰውን ፍቅር ከገደለ በኋላ የሩታዬን ስሜት ከገደለ በኋላ እኔ እንግዲህ ከሩታ ጋር መሆን ነው የምፈልገው፣ ውጭልኝ፣ ከህይወቴ ውጭልኝ ብሎ አለ። ድሮ የት ነበረ ይሄ መመሪያ? ሩታዬ ከተናገረ ምን ዘመን ሆኗታል? ምን ዘመን ነው? ህይወት አውጣልኝ፣ ከማንም ጋር አልፈልግም፣ ህይወትህን መመራ ከሆነ ከህይወቴችን ሴት አውጣ ካለች ቆይታለች። አዲስ አበባ ሆና ነው። ከዛ ወደዚህ ቡታጀራ ከመጣች ወደዚህ ሴንስ አይሰጣትም። እሱ የፈለገውን ቢሰራ አንድ ቀን ተናግረው አታውቅም። ለምን ወጣችለት ማለት ነው። አንጀቷ አሮ ወጣችለት። ዛሬ ምን ተገይቶ ነው ውጭልኝ ነው? ስድቡ ሲበዛበት ሰው ልጅ በቃ እንደማይፈልጋት ሄርሜላን እሱንም እንደማይፈልገው ስለተረጋገጠ ዛሬ ላይ መጥቶ ሩታ አብንቺ ጋር አብሬ መቀጠል ነው የምፈልገው፣ በቃ ሁሉንም ትተሽ የድሮ ፍቅራችን እንቀጥል አለ። የድሮ ፍቅር መቼም ብትዘል አታገኘውም። አብርሃም መቼም ቢሆን ሩታን የቀየርካት ራስህ፣ ብዙ ነገር ያስተማርካት ራስህ ነህ። በእውነት እኔ ማዝነው ለተጎዳ ሰው ነው። አንተ ግን ሴቶችን ለምን አላሽቃበጥኩም፣ ለምን ከማንኛውም ሰው ጋር አልሰራሁም ብለህ ሩታን ፍቅር ተጫውተህ በሩታ ህይወት፣ በሩታ ልብ፣ በሩታ ማንነት እንደዛ እያስናቅ ፊትህ ጨቅጫቃ እያለች የመጣችው ሴት ሁላ ለአንተ አትሆንህም፣ ለአንተ የምትሆነው እኔ ነኝ እያለች በፊት ለፊት እየተናገረች 50 ባለጌ እናትና አባት ያላሳደጋትን ሴት እያመጣህ ዛሬ ላይ ሩታ አንቺን ነው የምወደው ከአንቺ ጋር መሆነው ብትል እኔ ለራሴ ቴንስ አይሰጠኝም ምንም ነገር። ሩታም እንደዛው። ለምን? የሩታ አድናቂ ስለሆንኩኝ የሩታ ማንነት ስለሚገዛኝ ማለት ነው። እና ዛሬም ነገም ሩታዬን የምትፈልጋት ከሆነ ከሷ ህይወት ጋር ምንም መለየት የማትፈልግ ከሆነ ትልልቅ ሽማግሌዎች እናትና አባትህን ጨምረህ አስገብተህ ሚስትህን በእጅህ ማድረግ ትችላለህ። ልንገርህ የሚጠቅምህን ነገ ተነገ ወዲያ በእውነት አዎ ሰርተሃል፣ ብዙ ነገር ልታረግ ትችላለህ። ነገር ግን ገንዘብ አላቂ ነው። የሰው ልጅ ስሙ ነው የሚበልጠው። ስም ከቀብር በላይ ይውላል ማለት ነው። ስምህ በጥሩ ሳልተነሳ ለአንተ ምንም ታሪክ የለህም። በነገራችን ላይ አብርሽ ምንም ታሪክ የለህም። በሩታ ነው ታሪክ የተቀየረው። ድሮም እንደዚህ ሆኖ አስተሳሰብህ። አሁንም ምንም የቀየርከው ነገር የለም። ሩታ ሀብቴ ግን በትዕግስት አንተ ትቀየራለህ፣ ይሄ ሰው ይመለሳል፣ እያደገ ይመለሳል፣ ሰው ነፍስ እያወቀ ብላ በጣም 3 ዓመት ሙሉ ተረግጣልሃለች፣ ተሰርባልሃለች። እንደሷ መስዋዕት የሚከፍልልህ ግን ፌጦ ፍርካሽ የለም። ሄርሜላን ብትላት ለማደግ ለለውጥ ብላ ሲቀጥል ሄርሜላ ጠብቅ፣ ወደፊት በአንተ ጋር የሰራችው ቪዲዮ እርሜ ልኳን የሚጠጥታ ቪዲዮ እንደሆነ ትናገራለች። ጠብቅ። ፍቅር ተናግረዋለች። ከአንተ ጋር የሰራው ቪዲዮ መቼም ቢሆን በህይወት የማረሰው የምትጠጠትበት ነው ብለሃለች። እችም እንደዛው ትናንትና ራሱ ነክተዋለች። ለአንተ ብዬ ብዙ ነገር ሁኛለሁ፣ ብዙ ነገር አጥቻለሁ፣ እንደዚህ በጭር ውጭልኝ ትለኛለህ ብዬ አስቤ አላቅም ብለዋለች። እሷ የምፈልገው ሌላ ነገር ነበር። ነገር ግን አንተ ደግሞ በሴቶች ልብ መጫወት ስለሆነ የምፈልገው እውነት አብርሽ ታለቅሳለህ። ወደፊት ጠብቅ። የሴቶች እንባ አንተን ደም ነው የሚያስለቅስህ። ሄርሜላን ቢትሆን እኛ ስራዋን ነው የምንጠላው እንጂ እኛ ምን አረገችን?
እህታችን ናት እኮ የኢትዮጵያ ወጣት ናት። ነገር ግን አንተ በምታስደርገው ድርጊት ሴቶች እየተሰበሩ እየተረገጡ በአንተ ባመጣኸው ውሸታም ሰው ዘላለም ይለህ። እሱን ውሸታም ሰው የተጠጋ ሰው ማለት ነው ሲያፍርና ሲረገጥ ነው የሚኖረውና ስትረገጥ ኖረች። ሄርሜላን በትዳር የተረገጠችው አንተ በምትሰጣት መልእክት ነው። ስራ ነው ሰው የሚወደው ይሄንና ይሄን ስር እያልክስ እየመከርክ ነው ልጅ ዝቅ እንድትደረግ ያረካል። እኔ አሁንም ሩታዬ ነብር ናት፣ አትቻልም፣ ጀግና ናት፣ ራሷን ማስከበር ትችላለች። እርጉዝ ስለሆነ ሸንተህባታል፣ ቀዝነህባታል እለዋ ላይ ማለት ነው። ነገር ግን ዛሬ ላይ ግን እንደዛ እንደማትሆንባት ባለሙሉ ተስፋ ነኝ። በጣም ተስፋ አለኝ። ሩታ ማለት ያመነችበትን የምትኖር በጣም ብልህ ጀግና ሴት ናት። ላይክ እያደረጋችሁ ይሄን ቪዲዮ ማታ ያልሰራሁት እኔ ሲሊቶ በቃ አንዳንድ ጊዜ ብዬ ነበረ። ነገር ግን ንግግሩ ከህይወቴ ውጭልኝ ሲል ተለማምጦ ምናምን በቃ አለ አይደለ የእሷን ስፔክት አድርጎ ሚስቱ እኮ እዛ ተገትራ የሐላል ሚስቱ ተገትራ የልጁና ተገትራ የዛን ያህል መለማመጥ አለበት እንዴ? ማተር የማያደርግ ሰው ለአንተ ህይወት የዝህን ያህል መፍራት የለብህም አለችው። እሷ ደግሞ ነብር አይደለች? ምንድነው የዝህን ያህል የከበደህ ያለህ ነገር ምንድነው ከእሷ ጋር አለችው። በቃ ከሁለት አጣት የምትሆን ህይወትህን በእሷ ጋር መቀጠል ትችላለህ ያለችው። በእውነት ይሄን ያደረገችው ለምንድን ነው? የእሱ ስራ የአብሬሽ ስራ በጣም በጣም አደገኛ ስራ ስለሆነ በእውነት አሁንም በቶክቶክ አላለቀሰ ለእኔ ቴንስ አይሰጠኝም። ለማንኛውም ወደንሶች ለምን ሚስቱን የሚፈልጋት ከሆነ እቺ ልጅ ጠብቁ 40 ቀኗ እስከሚሞላ እንጂ ታሪክ ነው የምትሰራው። አብሬሽ በሄደበት መንገድ አትሄድም፣ ስሙን አትጠራም። አሁንም ከምትጃጃሉ የሱ ኦዲየንሶች ማለት ነው እቺ ልጅ እጁን ለማስገባት ከፈለገ ሽማግሌ ይዞ እግሯ ላይ ይውደቅ። የማይወድቅ ከሆነ ነገ ተነገ ወደ አብሬሽ ፋፊ ምን አለ ትላላችሁ? ደም ነው የምታስለቅሰው። ስሙን አጠራም። ሲጀመር በራሷ ሙድ ነው የምትመጣው። ሩታዬ ጠብቁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቪዲዮውን እስከ መጨረሻ እያችሁ አበረታቱ። በሌላ ቪዲዮ ማታ እንመጣለን። ያው የነሱ ቪዲዮ መልቀቃቸው አይቀርም፣ እንመጣላችኋለን። ላይክ፣ ሰብስክራይብ አድርጎ ወዳችኋለሁ። በሌላ ቪዲዮ እስከመጣ ሰላም ሁኑልኝ ክርስቲያን ወገኖቼም